ከእጆቹ ብዕር አይነጠልም። ደጋግሞ መጻፍ ማንበብ ይመርጣል። ይሁንና ይህ አዳጊ በተፈጥሮ ከሚከሰት የላንቃ መሰንጠቅ ችግር ጋር በመወለዱ እንደ እድሜው በቂ ንግግር ማድረግ ግን አልተቻለውም። ነገሩ እንዲህ ነው። በዳሶ ቦባ አራተኛ ልጃቸው ከላንቃ መሰንጠቅ እክል ጋር ይወለዳል። በወቅቱ ለልጃቸው ሕክምና ለማድረግ ያቅማቸውን ቢሞክሩም የተሳካ ግን አልነበረም። በዚህም ልጃቸው ከአመጋገብና ከንግግር ጋር ተያይዞ ከፍተኛ ችግር እንደገጠማቸው ያነሳሉ። ይሄ በፈጠረው ስንጥቅ ነው፣ መንጋጋ ስንጥቅ ነው፣ ጉሮሮ ከዚህ ጀምሮ እስከ ታች ማለት ወደዛ ቀዳዳ መናገር አይችልም። በሕፃንነት ጡት ሲሰባ እንደዚህ ይወጣል። በዚህ በጡት አላደገ በወተት በዳሶ ልጃቸው እድሜው ለትምህርት ደርሶ ወደ ትምህርት ቤት ቢልኩትም በቂ የሆነ የንግግር ክህሎት ስላልነበረው ልጃቸው ፈተና ገጠመው። ይሁንና ብርቱ አባት ልጃቸውን ከትምህርት ገበታ ከማስቀረት ይልቅ ትምህርቱን እንዲቀጥል መረጡ። 3ኛ ክፍል ወደ 4ኛ የሚያልፍ ተምረዋል። ከዚህ በፊት ቢስቁም ምንልም ገብቶ ይቸገር እንጂ አሁን ይሄ ፎቶ አስተካክለው ሲል አውቆ አስተካክላል። ተነንሾች ጋራ ተቀምጦ ይማራል። በጭንቅላቱ ይዛል። ኢየሱስም የኔስም የፈለገ አንቺ ዝም ብድ ነገር ይጽፋል። ተነስቶ አያስተማርም። ማናገር ነው ችግሩ። በዓለም ላይ ከ700 ህጻናት መካከል አንዱ የከንፈርና ላንቃ መሰንጠቅ ችግር ያጋጥመዋል። በኢትዮጵያ ደግሞ በአመት ከ4000 እስከ 5000 የሚሆኑ ህጻናት የዚህ ችግር ሰለባ እንደሚሆኑ መረጃዎች ያረጋግጣሉ። የከንፈርና ላንቃ ችግር የሚያጋጥማቸው ልጆች ወላጆች ከግንዛቤ ማነስ ጋር ተያይዞ በአብዛኛው በወቅቱ ወደ ሕክምና ተቋም አይወስዳቸውም። ይህንን ችግር ለመቅረፍም ኦፕሬሽን ስማይል ኢትዮጵያ ከቅዱስ ጳውሎስ ሆስፒታል ጋር በመተባበር ነፃ የከንፈርና ላንቃ ቀዶ ሕክምና እየሰጠ ነው። ለ13 ዓመታት ከዚህ ችግር ጋር ሲታገል የቆየው የበዳሶ ልጅም የዚህ ሕክምና ተጠቃሚ ሆኗል። የልጁ የጤና እክል እለት በእለት ሲያስጨንቀው የቆየው አባትም ዛሬ ልጁ ባገኘው ነፃ የቀዶ ሕክምና የልጁን የነገ ተስፋ እንዳለመለመ ይናገራል። ባይድንም ቢድንም እኔ በቃ ሙከራ አረኩ ማለት ነው። ልጄ ይድናል ብዬ ነው የሚያምነው። አሁን የምንገኝበት ክፍል የቀዶ ሕክምና የሚደረግበት ነው። አሁን ያለንበት ታካሚ የከንፈር መሰንጠቅ ያጋጠመው ነው። ይህ ታካሚ እንግዲህ የቀዶ ሕክምና እየተደረገለት ይገኛል። የከንፈርና ላንቃ መሰንጠቅ ችግር በቀላሉ የሚሰራ ሰርጀሪ ሲሆን እስከ 1 ሰዓት ይወስዳል። ከበድ ያለ ሲሆን ደግሞ እስከ 2 ሰዓት ድረስ እንደሚወስድ የጤና ባለሙያዎች ነግረውናል። ኦርጋናይዜሽኑ ዓለም አቀፍ ኦርጋናይዜሽን ነው። የሚያስፈልጉንና ዓለም አቀፍ የሆኑ ስታንዳርዳቸውን የጠበቁ ሳፕላዮችን ሳፕላይ ያደርገናል። ሴንት ፖልም የኛ ሆስፒታልም በጣም ኮላቦሬተር ነው። ስፔስ አመቻችቶ ለኛ ትሬኒንግ አመቻችቶ ነው የሚሰራውና በጣም ኢምፖርታንት የሆነ ሰርጀሪ ነው። በጣም ኢምፖርታንት የሆነ ሰርቪስ ነው ማለት ነው። ሲወለዱ በተፈጥሮ ላንቃቸውና ከንፈራቸው ተሰንጥቆ የሚወለዱ ህጻናትን ካደጉ በኋላም ሊሆን ይችላል የሕክምና አገልግሎት እንዲያገኙ ማድረግ ነው። ከቀዶ ሕክምና ባሻገር ደግሞ የኦፕሬሽን ስማይል ኢትዮጵያ በከንፈርና ላንቃ ችግር የሚሰቃዩ ልጆች ከቀዶ ጥገና ሕክምና ባሻገር ከሱ ጋር ተያይዞ የሚመጡ ችግሮች አሉ። ለምሳሌ በሚወለዱበት ሰዓት የአመጋገብ ችግር፣ የእናት ጡትን በአግባቡ ከመያዝ አኳያ የአመጋገብ ችግር ያጋጥማቸዋል። ስለዚህ የመገለል ችግርም እንዳይገጥማቸው ሳይኮሶሻል ሰፖርት፣ ከዛ በመቀጠል ደግሞ የስነ አመጋገብ ችግር እንዳይኖራቸው የስነ ምግብ ባለሙያዎችን በማሰልጠንና በማብቃት አመጋገባቸውን እንከታተላለን። የቀዶ ጥገና ሕክምና ካገኙ በኋላ ደግሞ በዋናነት የላንቃ ክፍተት ያለባቸው ህጻናት ያነጋገር እክል ስለሚገጥማቸው እሱ ላይም ደግሞ የሰለጠኑ ብቁ ባለሙያዎች ኖረውን ያነጋገር ስልጠና እንዲያገኙ እናደርጋቸዋለን ማለት ነው። ኦፕሬሽን ስማይል ኢትዮጵያ ከቅዱስ ጳውሎስ ሆስፒታል በተጨማሪ ከሌሎች ሆስፒታሎች ጋር በመተባበር ነፃ የከንፈርና ላንቃ መሰንጠቅ ቀዶ ሕክምናን በሳምንት 2 ጊዜ እየሰጠ ይገኛል። ከ4 ሆስፒታሎች ጋር ነው አሁን እየሰራን ያለ ነው። ከቅዱስ ጳውሎስ ሆስፒታል አንዱ ነው እዚህ አዲስ አበባ ላይ። ከጂማ ዩኒቨርሲቲ ሜዲካል ሴንተር ጋር እንሰራለን። አይደር ሆስፒታል ጋር በትግራይ እንዲሁ መቀሌ ላይ እንሰራለን። አራተኛው ደግሞ ከሐዋሳ ሪፈራል ሆስፒታል ጋር እንሰራለን። ይሄንን ስንሰራ እንግዲህ ከጤና ጥበቃ ጋር በዋነኛነት አግሪመንት ተፈራርመን
ከኢትዮጵያ ሲቪል ሶሳይቲ ኦርጋናይዜሽን ጋርም እንዲሁ አግሪመንት ተፈራርመን ላይሰንስ አውጥተን ኢትዮጵያ ውስጥ ሬጂስተር አድርገን ነው የምንሰራው። ነፃ የከንፈርና ላንቃ ቀዶ ሕክምና ከውጭ በመጡና ሀገር ውስጥ ከተለያዩ ሆስፒታሎች የተውጣጡ ስፔሻሊስት ሐኪሞች እንግዲህ ቀዶ ሕክምናውን እየሰጡ ነው የሚገኘው። እንግዲህ በዚህ ዘመቻ የእውቀት ሽግግርን ለመፍጠርም ትልቅ ሚና እንዳለው የጤና ባለሙያዎች ነግረውናል። በተለያየ ፊልድ በቀዶ ሕክምና ሊሆን ይችላል፣ በማደንዘዣ ሊሆን ይችላል፣ በነርሲንግ፣ በስፒች ቴራፒ፣ በንግግር ሕክምና መልቲ ዲስፕሊነሪ ኬር ነው የምንሰጠው። እነዚህ ነገሮች ሁሉ እንዳልኩሽ ከተለያየ ሀገር በሚመጡ ኤክስፐርቶች ልምድ በመለዋወጥ ኤክስፔሪያንስ በመለዋወጥ ኖሌጅ በመለዋወጥ ነው እየተሰራ ያለው። ኦፕሬሽን ስማይል ኢትዮጵያ ከአራቱም ሆስፒታሎች ጋር በመተባበር የሚሰጠው ነፃ ቀዶ ሕክምና ባለፉት ዓመታት ከ3900 በላይ ታካሚዎችን የቀዶ ሕክምና አድርጓል። ከከንፈርና ላንቃ መሰንጠቅ ጋር የተወለዱ ህጻናትን ወላጆች በወቅቱ ወደ ጤና ተቋም በመውሰድ ልጆች ከሚደርስባቸው የጤናና የስነ ልቦና ጉዳት እንዲታደጓቸው ጥሪ ቀርበዋል።